ሰላም ውድ የብሬንቴክ ቤተሰቦች እንዴት ናችሁ? ዛሬ የበተን ስልኮች ሙሉ ጥገና ይዤላችሁ መጥቻለሁ። አብራችሁን ቆዩ። ይህን ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ አይርሱ። አሁን ወደ ትምህርታችን እንገባለን ማለት ነው። ይህ ትምህርት የሚያተኩረው ያው ችግርና መፍትሄዎች ጋር ነው። ስለዚህ ዛሬ ከእያንዳንዱ ከቀላል ችግር እስከ ከባድ ችግር እየፈታን እንሄዳለን ማለት ነው። የመጀመሪያው ከባትሪ እንጀምራለን ማለት ነው። አንድ ስልክ መጀመሪያ ቀላል የምንለው ባትሪ የመሞት ወይም ባትሪ ችግር ጋር ያለው ነገሮች እሱ መፍታት ነው። ከሱ እንጀምራለን ማለት ነው። ባትሪያችን ያው ለስልካችን ፓወር የሚሰጥልን ነው። ስለዚህ ባትሪያችን ደግሞ ከ3.7 እስከ 4.2 ድረስ ማግኘት አለብን በመልቲሜትር ሲለካ ማለት ነው። እንደዚህ መልቲሜትራችንን ዲሲ ጋር አድርገን እንለካለን ማለት ነው። ዲሲ ቮልቴጅ መልቲሜትራችንን ጋር አድርገን እንለካለን በትክክል ኬብሎችን ፕሮቡን በትክክል ቦታቸው ጋር ካደረግን በኋላ እዚህ ጋር ፕላስ እና ሚኒስ ባትሪያችን ጋር ስንለካ ዲሲ ቮልቴጅ 3.8 ይላል። ይሄ 3.9 አካባቢ እያሳየ ነው። ስለዚህ ይሄኛው ኖርማል ነው ማለት ነው። ከ3.5 በታች ምናምን ከሆነ ባትሪ ሎው ይለናል ማለት ነው። ስለዚህ ይሄኛው ኖርማል ባትሪ ነው። ከ3.7 እስከ 4.2 ድረስ ካሳየ ኖርማል ባትሪ ነው። ከዛ በታች ከሆነ ነው ባትሪ ሞተ ወይም ባትሪ ሎው የሚለን ማለት ነው። ስለዚህ ከ3.3 በታች ከሆነ በቻርጀር አይነሳም ማለት ነው። ስለዚህ እንደዛ ከሆነ በዲሲ መነሳት አለበት፣ መቀስቀስ አለበት። ስለዚህ የኛው ባትሪ ቼክ እናደርገውና የኛው ባትሪ የታች ስልክ ነው። ስለዚህ እዚህ ጋር ስናየው 3.2 ይላል። አሁን ይሄ የሞተ ባትሪ ነው ማለት ነው። ሞተ ማለት ሙሉ ሙሉ 0 ከሆነ ሳይሆን እንደዚህ ሲቀንስ ነው ማለት ነው። እሺ አሁን ስለዚህ እዚህ ጋር እንለካለን ማለት ነው። በዲሲ የሚለካል በመልቲሜትርም ይለካል ማለት። ስለዚህ አሁን በዲሲ በመልቲሜትር የለካ ነው። በዲሲው ደግሞ እንዴት እንደሚለካ ላሳያችሁ። እዚህ ጋር የቮልቴጅ እንትኑ 0 እናደርገዋለን ማለት መጀመሪያኛ እችን 0 አድርገን ቮልት ማወቅ ይቻላል። እዚህ ጋር እንደ መልቲሜትር ዲሲው መጠቀም ማለት ነው። ስለዚህ ቮልቴጅን ቀንሰን 0 አድርገን የዲሲያችንን ኬብል ቀዩን ባትሪ ኮኔክተር ፖዚቲቭ፣ ጥቁሩን ደግሞ ባትሪ ኮኔክተር ባትሪ ጋር ኔጌቲቭ ጋር ስንይዘው የሚያሳየን ቮልትን ያሳየናል ማለት ነው። ምኑን የባትሪውን ያለውን ማለት ነው። ስለዚህ ጋር ግን ስለካ እዛ ጋር ዲስፕሌይ ጋር ያሳየናል ማለት ነው። ስለዚህ ይሄ ባትሪ ለመነሳት ምንድን ነው አለበት? ከዚህ በላይ ቮልት ሰጠን ማስነሳት አለብን። ይሄ ከረንት ይቆጥራል ማለት። ስለዚህ ይሄኛው ከ3.1 በላይ ወይም ከራሱ በላይ እንሰጠዋለን እስከ 3.5 ድረስ እንዲደርስ አገ ማለት ነው። ስለዚህ እንደዚህ ስንለካ ከረንት ይቆጥራል። ከረንት ቆጠረ ማለት ባትሪውን እየወሰደ ነው ማለት ነው። ቮልቴጅ እየወሰደ ስለሆነ ስለዚህ ወደዛ ከረንት እየገባ ነው፣ ወደ ባትሪ ቻርጅ እያደረገ ነው፣ የተነሳ ነው ማለት ነው። ስለዚህ እንደዚህ ካነሰው ከረንቱ ትንሽ ጨመር ማድረግም ይቻላል። እዚህ ጋር ስታስነሱ ትንሽ ደቂቃ መያዝ አለባችሁ። እንደዚህ ከረንቱ እየሰራ እየቀነሰ ነው የሚመጣ ማለት ነው። እየቀነሰ መጣ ማለት ባትሪ የተነሳ ነው ማለት ነው። ከረንቱ 8 የሚለው እየቀነሰ መጣ አለበት። ስለዚህ እዚህ ጋር ቮልቴጅ ሲጨምርለት ከረንቱ ይጨምራል ማለት ነው። እዛ 4 ቮልት ለመድረስ ይሄን ያህል ከረንት መውሰድ አለበት። ስለዚህ ይወስዳል ማለት ነው። ይሄ እየቀነሰ ሲመጣ ከረንቱ ቻርጃችን የተነሳ ይመጣል ማለት ነው። 0 ሲመጣልን ወደ የሚያሳየን እንትን ይደርሳል ማለት ነው። ስለዚህ ባትሪያችን በዚህ መልክ እናስነሳለን ማለት ነው። ከዛ ቻርጅ ማድረግ ነው። ከተነሳልን በኋላ 3.56 አካባቢ ከደረሰልን የባትሪያችን ቮልቴጅ በቻርጅ ማድረግ ይቻላል ማለት ነው። 0 ብሎ ከቀረ ደግሞ እንደምታዩት እዚህ ጋር 0 የማይሰራ ከሆነ ስለከምን የማይሰራ ከሆነ ወይ ባትሪው ሙሉ ሙቷል ወይ ደግሞ ከታች ያለው እንትን ከባትሪ ጋር የተገናኘው ባትሪ ኮኔክተር የራሱ ኮኔክተር እና ከውስጥ የተገናኘው ደግሞ ከታች ከቦርዱ ከእንትኑ ጋር ማለት ነው። ይሄን ማየት አለብን። ውስጥ ከለቀቀ ምናምን ይሄ ማየት አለብን። ከላይም ደግሞ ከዛገ ይሄን በካውያ የሚሆን በእንትን ነገር ማጠብና ማጽዳት አለብን፣ አፈር ነገር ከነካው ማለት ነው። እዚህ ጋር እንደምታዩት የ2000 ሚሊ አምፒር የባትሪውን አቅም የሚያሳየን 3.8 ቮልት ደግሞ ስታንዳርድ ቮልቴጁ ነው። ቻርጅ የሚደረግ ደግሞ ባትሪያችን በ4.2 ቮልት ነው ማለት ነው። ቀጣይ ስራችን የማይክ ነው። ስለዚህ መጀመሪያ ስልካችን እስኪ እንፍታ። እዚህ ጋር እንደዚህ እንፈታለን። የአሮጌ ስልክ ቢሆንም ይሄ ስልክ ስለዚህ በጥንቃቄ እያንዳንዱ ነገር እንፈታለን ማለት ነው። ስለዚህ አሁን ቀጣይ የምናየው ማይክሮፎን ነው። ማይክ እንዴት እንሰራለን? የማይክ ችግር ማለት ድምፅን ወደ ሌላ ሰው የሚያስተላልፍ ስንደውል የእኛን ድምፅ ወደ ሰዎች የሚያስተላልፍ ነው። ማይክ ደግሞ ሳውንድ ሲግናልን ወደ ኤሌክትሪካል ሲግናል ቀይሮ እንዲሰራ የሚያደርግልን ነው። ይሄ ማለት እኛ ስንደውል ለሰዎች እንዲሰማ የሚያደርግልን የማይክ ነው ማለት ነው። ስለዚህ ማይክሮፎን እንዴት እንሰራለን የሚለውን ደግሞ ቀጣይ እናያለን ማለት ነው። ስለዚህ ቦርዳችን ጋር ስንፈታ እንደዚህ ታች ላይ ማይክ እናገኛለን ማለት ነው። ቦርዳችን ላይ እንደምታዩት እዚህ ጋር
የማይክ ኢንተርፌስ ወይም የማይክ ፖርት አለች ማለት ነው። እዚህ ጋር ማይክ ይላል ይሁት ፕላስ እና ማይነስ የሚል አለ ማለት የማይክ ቦታ። ስለዚህ እዚህ ጋር ማይኩ ራሱ ከተበላሸ እዚህ ጋር እንበይዳለን ማለት ነው። በትክክል ይሁት እዚህኛው ጋር እንደምታዩት ማይክ እዚህ ጋር አለች ማለት ነው። እቺ ድምፅን የእኛን ድምፅ ወደ ሰዎች የሚያደርስልን ይሄ እንደዚህ ከተቆረጠ ወይም ከተነሳ ከተቃጠለ አይደርስልንም ማለት ነው። ለማን ለምንደውልለት ሰው ማለት ነው። ስለዚህ ማይክ እዚህ ጋር በትክክል መበየር ነው፣ በቦታው መበየር። ከመበየራችን በፊት ማይኩን በመልቲሜተር ኮንቲኒቲ ጋር አድርገን እንለካዋለን ማለት ነው። ሲለካ ማይክራፎን ኮንቲኒቲ መስጠት የለበትም ወይም መገናኘት ሾርት ድምፅ መሰማት የለበትም ማለት ነው። እንደዚህ ታዩት ቁጥር ሊያሳይ ይችላል፣ ያሳያል። ግን ኮንቲኒቲ ግን ወይም ሾርት ማንበብ የለበትም። ሬዚስታንስ ቫሉ እንደዚህ ግን ያሳየናል ማለት ነው። ስለዚህ እዚያ ጋር እናያለን ማለት ነው ሪዲንግ ቫሊዩ። ስለዚህ በሁለቱም በኩል ስንለካው ኮንቲኒቲ መስጠት የለበትም። ኤፕ ሳውንድ ከሰጠ ወይም ሾርት ምልክት 00 ካመጣ ችግር አለ ማለት ነው፣ ወይም ሾርት ሆኖ ተቃጥሏል ማለት ነው። ስለዚህ ማይካችን እንደዚህ መስጠት የለበትም። እንደዚህ ስታደርጉት ቁጥር ሊቆጠር ይችላል። ስለዚህ ይሄ ማይክ እንትን ነው። በሁለቱም በኩል ካልቆጠረ ግን ምንድነው ኦፕን ሆኗል ማለት ነው። እሱንም ቼክ ማድረግ አለብን። ስለዚህ ሾርት ማድረግም የለበትም፣ ኦፕን መሆንም 00 መሆንም የለበትም። ኤፕ ሳውንድ መስጠትም የለበትም። ሪዲንግ ቫሊዩም ደግሞ ማግኘት አለብን ማለት ነው። ስለዚህ በዋናነት ሾርት ማድረግ የለበትም። በዚህ መልክ እንለካለን ማለት ነው ማይክ። ከዛ ቦርዱ ጋር በትክክል ፕላስ እና ማይነስ ጋር እንበይዳለን ማለት ነው። አሁን ይህን መስራት ቀላል ሊሆን ይችላል፣ ግን አሁን ቦርዱ ቢላጥ እንዲሁም መስመሩ ባይሰራልን እንዴት ነው የምናስተካክል የሚለውን ቀጣይ እናያለን ማለት ነው። አብረን በአብዛኛው ማይክ ምንድነው ቀጥታ የሰዎች ድምፅ የእኛ ድምፅ ለሰዎች ካልደረሰ ማይክ ተብሎ ይቀየራል ማለት ነው። ቀጥታ ያን ፈተን ስልካችን ላይ ማይኩን መቀየር እንዲሁም መስመሩን በደንብ ካልተበየረ እሱ መበየር ነው ስራው። ስለዚህ አሁን ግን ከጠላጠ ወይም ደግሞ ድምፁ ጥራት ከሌለው የሚጮህ ድምፅ ለእነሰዎች የሚሰማው ከሆነ ጥራት ከሌለው ከቀነሰ እንዲሁም መስመሩ ትክክል እያለም ማይክ ተቀይሮ የማይሰራ ከሆነ እንዴት ነው ጃምፕ የምናደርገው? ከየት ነው እንዲታገን ሰራል የሚለውን እሱ እናያለን ማለት ነው። መጀመሪያ ከተላጠብን ግን አንዱ ፕላሱ ለምሳሌ ቢላጥ አጠገቡ ላይ በመድፌ መፋቅ ይቻላል። ደግሞ የአንዱን ፕላሱ ከተላጠ የማይነሱን ከፊት ላይ ኮንቲቲ ፈልገን ካጠገቡ ያለው ደግሞ የፕላሱ ሊሆን ስለሚችል በዛ ጋር ኮንቲቲ ለክተን መበየር ይቻላል ማለት ነው። አሁን ግን ኑሮም ቦርዱ በትክክል ነው ሳይላጥም እንዴት አገኑ ጃምፕ የምናደርገው ከየት እንወስዳለን የሚለውን አብረን እናያለን ማለት ነው። አብራችን ቆዩ። እሺ አሁን ለምሳሌ እዚህ ጋር ይሄ የማይክ ኢንተርፌስ ነው፣ ሌላ ቦርድ ቢሆንም ስለዚህ ማይነስ እና ፕላስ አለ። ማይነስ እና ፕላስ ካለ አሁን ለምሳሌ እዚህ ማይነሱ ተልጦ ብናገኘው ለሁለቱም ስለሚሆን ማለት ነው። ወይም ደግሞ መስመሩ እያለም ካልተቀበለልን እናደርጋለን እኛ ፕላሱ ጋር እንበይዳለን ማለት ነው። እንደዚህ ሊድ መበየድ እንዲመቼ ነው። በጀርባ ለመፈለግ ቁጥር ከ600 እስከ 1000 ቁጥር እፈልጋለሁ ማለት ነው የሚሰጠኝን። ስለዚህ አሁን የበይጀው ማይነሱን መስመር ለመፈለግ ነው ለመስጠት ለመቀየር። ስለዚህ አሁን እዚህ ጋር ፕላሱ ጋር እበይርና የመልቲሜትር ፕሮብ ማይነሱ ጋር ፕላሱ ጋር ስራ ለወጥ ጥቁሩማ ተቃራኒ። ስለዚህ በቀዩ ደግሞ እንፈልጋለሁ እንደዚህ ኮንቲኒ እንትን እንፈልጋለሁ ኮንቲኒ ሳይሆን ቁጥር እፈልጋለሁ ከ600 እስከ 1000 የሚሰጠኝ ሪዘርቭ ቦታ ማለት ነው። ስለዚህ መስመር እፈልግለታለሁ። እዚህ ጋር እንደምታዩት 800 ምናምን እዚህ ጋር አለ። ይሄ ይሆናል ማለት ነው። 3-4 ቦታ ላይ ማግኘት ይችላል። ሌላም ደግሞ ንስ ያለ ቁጥር ወይም ደግሞ ከፍ ያለ ሊኖር ይችላል። ስለዚህ 3-4 ቦታ ሪዘርቭ እንሞክራለን ማለት ነው። እየሞከርን ነው የምንሰራው ይሄን። ስለዚህ እዚህ ጋር 800 አለ። ይሄን እንደ አንድ አማራጭ ነው። ሌላ ደግሞ ቦርዱ አካባቢ ላይ በጀርባ ይኖራል ብዙ ቦታ። ስለዚህ ጋር ደግሞ እስቲ ስናይ እዚህ ጋር 585 አካባቢ አለ። ይሄ መራሱ ነው። ስለዚህ ሌላም ካለ እንፈልጋለን ማለት ነው። ስለዚህ ከነዚህ ከሁለቶች እንትን ላለው ማለት ነው እንፈልጋለሁ። ስለዚህ አሁን እዚህ ጋር የበየርኩትን አነሳለሁ ማለት ነው። እዚህ ጋር ካገኘው በኋላ ከፊትም ካገኘው ከፊት ሊዱ ያስፈልጋል ማለት ነው። ለመለካት እንዲመቼ ነው ሊዱን ያሰርኩት። ስለዚህ ሊዱ እንደገና አነሳና ማይኩን አምጥቼ እዚህ ጋር እበይዳለሁ ማለት ነው ማይኩን። እሺ ስለዚህ ፕላስ ጋር እንበይዳለን ማለት የማይካችንን። ከዛ ማይነሱን አሁን መቀየርበት የማይነስ ነው። ስለዚህ ማይነሱን ቅድም ያቀኘ ነው 800 ጋር በጃምፐር እናራዘመዋለን ማለት ነው። ስለዚህ ጃምፐር አመጣና ማይነሱ ጋር ብላኩ ላይ እበይዳለሁ ማለት ነው ጃምፐር። ከዛ እንደምታዩት እዚህ ጋር ጃምፐር በይጂ ዘሽካዎች ያገኙበት ቦታ ላይ ካፓሲተር ይችላል ወይም ኢንዳክተር ላይ ባገኙበት 800 ሻርፕ እዛ ጋር እበይዳለሁ። ኮንታክት ሾርት እንዳያደርግባችሁ ጠንቅቃችሁ ሁለቱን ነገር እንዳትገናኙ መስመር በጥንቃቄ እዚህ ጋር እበይዳለሁ ማለት ነው እንደዚህ። ከዚህ በኋላ ቦርዳችን የኛው ስክሪን የለውም የሚሰራ ቦርድ ላይ ምንድነው
ስልካችን ከፍተን እንሞክራለን ማለት ነው፣ የደውለን ወይም ሪከርድ አድርገን። ስለዚህ ማይክ ደግሞ ስንደውል እንዲሰማና ደግሞ ሪከርድ የሚያደርግልን የማይክ ስለሆነ ሁለቱም ስራ እንዲሰራልን ቸክ እናደርጋለን ማለት ነው። ይሄኛውን አሁን የሰራ ነው ጃምፕ ያደረግነው ቦታ ድምፅ ጥራት ከቀነሰ ማይኩ ተቀንሶ የማይሰራ ከሆነ ቦርዱ ኖርማል ሳይላጥ የማይሰራ ከሆነ በዚህ መልክ ቀይረን እንሞክረዋለን ማለት ነው። ስለዚህ 3-4 ቦታ ላይ እናገኛለን። ከ600 እስከ 1000 እንዳናገኝ ይችላል። በነዛ ውስጥ መሞከር ነው ማለት ነው። ሞክሩት፣ ይሰራል። ቀጣይ ወደ ስፒከር እንገባለን ማለት ነው። እሺ ስፒከር ያው ድምፅ የሚሰራልን ነው ማለት ነው። ስልካችን ድምፅ እንዲሰራ የሚያደርግልን ነው ማለት ሲደወል ሪንገር የሚያደርግልን ላውድ ስፒከር፣ እንዲሁም ሙዚቃ፣ ቪዲዮ ምናምን ስልካችን ላይ ድምፅ እንዲሰማ የሚያደርግ ስፒከር ነው ማለት ነው። ስለዚህ ላውድ ስፒከር ይሄን ይመስላል። እንደምታዩት በተን ስኩሽ እንደዚህ ክብ አለ፣ ኦቫል ሼፕ አለ። ስለዚህ ብዙ አይነት አለ። ስለዚህ ይሄ ስፒከር ነው ማለት ነው። ስለዚህ ስንለካው ስፒከር ኮንቲኒቲ ጋር አድርገን ኮንቲኒቲ ይሰጠናል ማለት ነው። ድምፅ ማለት ነው፣ ፒፕ ሳውንድ ይሰጠናል። ስለዚህ ሪዲንግ ቫልዩ ያሳየናል። 00 ማንበብ የለበትም። ስለዚህ እንደዛ ግን እዚህ ጋር ስንለካ እንደምታዩት እዚህ ጋር የስፒከራችን ኬብሎች እንደዚህ በኮንቲኒቲ ስንለካ እስከ 14 ድረስ ሬዚስታንስ ቫልዩ ያሳያል ማለት ነው። እንትን ሪዲንግ ቫልዩ ማለት ነው። ስለዚህ ስፒከር በዚህ መልክ ይለካል። ሾርት ማንበብ አለበት፣ ግን ቁጥር ማሳየት አለበት። 00 መሆን የለበትም። ቦርዱ ጋር ኤስፒኬ የሚል እናገኛለን ማለት ስፒከር ማለት ነው። እዛ ጋር እንበይዳለን ማለት ነው። ስለዚህ እዚህ ከተላጠ ምንድን ነው የምናደርግ? መስመሩን ተከትለን ቦርዱ ቢላጥባችሁ እዚህ ጋር መስመሩን ተከትላችሁ በራሱ ስንፈልግ እንደዚህ እናገኛለን ማለት ነው። ስለዚህ ስፒከር ከታች አንዱን ይዘን ከፊት ለፊት ካሉ ፖይንቶች አንዷ ስንጫን ኮንቲ ይሰጠናል ማለት ነው። አሁን እዚህ ጋር ለምሳሌ እዚህ ጋር አለ ስፒከር ፕላስ ለማይነስ አለ። መስመር ከተስመጣ መስመሩ ጋር እዚህ ጋር ታች ጋር የነዛ ሪዘርቭ ቦታዎች አሉ ማለት ነው። ስለዚህ አንዱ ቢላጥብን አንዱን ካገኘን ከጎን ያለው ደግሞ የአንደኛው ስለሆነ ቀጥታ በቀላሉ ማግኘት ስለምንችል ይሄን ቼክ እናደርጋለን ማለት ነው። እዚህ ጋር አሁን ኮንቲቲ ይለካለሁ። እዚህ ጋር ኮንቲቲ ይለካለሁ። ስፒከር እርስ በርስ ራሱ ላይ ኮንቲቲ ውስጥ የለበትም ቦታው ማለት ነው። ፖርቱ አሁን ይሄኛው የሚሰጠን ኮን ምንድን የማይነሱ ማለት ነው። ይሄ ማይነስ እዚህ ጋር እያሉ እዚህ ጋር ኮንቲቲ ተሰጥቶኛል ማለት ነው። ስለዚህ ምንድን ነው ቀጥታ ከዛ ጋር የተገናኘ ነው መስመሩ ነው ማለት ነው። ስለዚህ ፕላሱን ደግሞ ተቃራኒ መስለካ ደግሞ ተቃራኒ ቦታ ላገኛለሁ ማለት ነው። ሌላ ይሄ ቦርዱ ከተላጠብን ነው እንደዚህ የምንሰራ። ሌላ ደግሞ ቦርዱ ሳይላጥ ደግሞ መስመሩ ባይሰራ ስፒከር ቢብለ እናደርጋለን። ለምሳሌ ፕላሱን ቦታ መቀየርለት ማይክ በሰራንበት አይነት ማለት ነው። ጃምፕ አድርገን ከ600 እስከ 1000 የሚሰጠን ቁጥር ሌላ ቦታ ላይ እንበይደዋለን ማለት ነው። ስለዚህ ቅድም ማይክ ይሰራንበታል። በዚህ አይነት ሜትድ ሞክሩት። ይሄንም ይሰራላችኋል ማለት ነው። ቦታ መቀየር ማለት ነው። ግን ከ600 እስከ 1000 የሚሰጠን አለካኩን በማይክ በለካንበት አይነት ተቃራኒ አቅጣጫ ሊድ አድርገን አራዝመን የሰራንበት የለም በጃምፐር በዛ አይነት መስራት ይችላል ማለት ነው። በዛ ሞክሩት። ከተላጠ ምንድነው አጠገቡ ላይ በመርፌ በመላጥ እንዲሁም ደግሞ እንደዚህ ዳውኑ መስመሩን ከፊት ለፊት ሪዘርቭ በማየት መፈለግ ነው ማለት ነው። እንቀጥላለን። እሺ ቀጣይ የኪፓድ አሰራር ነው ያለ ማለት ነው። ኪፓድ መጀመሪያ እዚህ ጋር ቆሸሸ ምናምን ኪፓድ አለመታዘዝ ምናምን ከሆነ አጽድተን እንሞክረዋለን ማለት ነው። አጥበን በቲነር ይታጠባል። ይሄ ማንኛውም ሰው ሊሰራው ይችላል፣ ማንኛውም ጠጋኝ። በአብዛኛው ግን ጃምፕ እንዴት እናደርግ? ለምሳሌ አንዷ ቁጥር ብቻ ባሰራ ጃምፕ እንዴት እናደርጋለን? ለምሳሌ እዚህ ጋር አንድ ቁጥር ከሁለት ቁጥር ጋር ምንድን ነው ወይ ወደ ታች ወይ ወደ ላይ ምንድን ነው ኮንቲ ይሰጠናል ማለት ነው። ስለዚህ ጋር እንደምታዩት ከታችኛው ጋር ኮንቲ ይሰጠናል። ይሄ ማለት መሀለኛው ፖዚቲቭ ወደ ታች ቨርቲካል የወረደ ነው ማለት ነው። ስለዚህ እያንዳንዱ ስናይ ቨርቲካል ይሰራል ማለት ነው፣ በራሱ መስመር ማለት ነው። አሁን በደንብ ግልጽ እንዲሆንላችሁ ኪፓድ ላይ ስንሰራ ማለት ነው የቁጥር ስልኮች ላይ አንዱ ኪፓድ ለምሳሌ አሁን ጥቁሩ የመልቲሜትራችንን ፕሮ ያለበት ሁለት ቁጥር ናት ማለት። ስለዚህ አሁን ሁለት ቁጥር ለመስራት እንደምታዩት እያንዳንዱ ቁጥር ኔጌቲቭ እና ፖዚቲቭ አለው ማለት ነው። ስለዚህ የምታዩት መሀለኛው እንደ ፖዚቲቭ ነው፣ ዳረኛው ደግሞ እንደ ኔጌቲቭ ነው። ያ ማለት ከግራውንድ ጋር ግን አይገናኙም ኔጌቲቭ። ስለዚህ ሁለቱን በአንድ ላይ ከላይ ያለው በተን ስንጫን ሲገናኝ ነው ቁጥር የሚጽፍልን። ይሄኛው መስመር የአንዱ ከተቋረጠ ቁጥር አይጽፍም ማለት ነው። ስለዚህ አንዱ የመሀለኛው እንዳየነው ወይ ወደ ታች ወይ ወደ ጎን ካለው ቁጥር ጋር ምንድነው በአንድ መስመር ያለው ኮንቲኒቲ ይሰጣል ማለት ነው። ስለዚህ አሁን ከእነዚህ መካከል ሁለት ቁጥር ከታችኛት ጋር ብይድ ካለው ዲድ ካለበት ጋር ኮንቲኒቲ ይሰጣል ማለት ነው፣ መሀለኛው ማለት ነው። ዳርኛው ደግሞ ይሄኛው መሀለኛው ወደ ታች ከሰጠን ዳርኛው የሚሰጠን ደግሞ ኔጌቲቭ ከጎን ካለው ጋር ነው። አቃየው ለምሳሌ እዚህኛው
ኔጌቲቭ ከዛ ቀዩ ካለበት ኔጌቲቭ ጋር ነው የሚሰጠን ማለት ነው ወታች ስለሆነ እንትኑ። ስለዚህ ቨርቲካል ሆሪዞንታል በመለካት የመሀልኛው ወዴት እንደሚሄድ የዳርኛው ደግሞ ወዴት እንደሚሄድ ካወቅን በኋላ ከየት መስመር እንደሆነ ማወቅ እንችላለን። ከዛ የተቋረጠው መስመር ከመስመሩ ጋር ጃምፕ አድርገን በጃምፐር በየደን እናመጣለን ማለት ነው። በዛ መልክ እንሰራለን። ይሄ ሁሉም ቦርድ ጋር እንደዚህ አይሰራም። አንዳንድ ቦርድ ደግሞ ኮንቲኒቲ ላይ ሊሰጥ ይችላል፣ አቀማመጡ ለየት ሊል ይችላል። በአብዛኛው ግን ቨርቲካልና ሆሪዞንታል ነው የሚለካ ማለት ነው። ስለዚህ አሁን ለየት ካለብን በሊድ በይደን ስልኩን አብርተን እንሞክራለን ማለት ነው። ለምሳሌ አሁን እዚህ ጋር እናያለን። እሺ ይሄኛውን ለምሳሌ እንደዚህ እንለካለን። እንደዚህ መለካት ቨርቲካል ከመጣለን ምን እናደርጋለን? ሊድ እናመጣለን። የተቋረጠው መስመር ላይ ለምሳሌ እዚህ ጋር ሊዱን ምን አደርገዋለሁ? መሀልኛው ጋር በይደዋለሁ። ከዳርኛው ጋር እንነካካጌ መሀልኛው ጋር በይደዋለሁ ማለት ነው። ስለዚህ አሁን የተቋረጠች ስንት ቁጥር ናት? ለምሳሌ 5 ቁጥር ናት ማለት ነው። ከላይ ሲጀምር 1 2 3 4 5። ስለዚህ 5 ቁጥር ባሰራለን መሀልኛው ጋር በይጃለሁ። ከዛ በኋላ ምንድን ነው ይሄን ማድረግ? አሁን ስልኩ ላይ እዚህ ቦርዱን ይዤ ኦን አድርጌ ነው ስልኩን አብርቼ ስክሪኑን እያየሁ 5 ቁጥር አጽፍም። ከዚህ በኋላ ምን አደርጋለሁ? ይሄ ፖዚቲቭ ጋር ነው መሀልኛው ጋር የብየርኩት። አሁን የምፈልገው ኔጌቲቭ ነው፣ ተቃራኒ ማለት ነው እዚህ ጋር ፓወር ስላለ። ስለዚህ ይሄ የፈለኩ ጃምፕ እያደረኩ በሌላ ኬብል እንደዚህ ወይም በሊድ እሞክራለሁ ማለት ነው፣ ቦታ እየቀያየርኩ ማለት ነው። ስለዚህ ይሄን ካገኘው ምን አደርጋለሁ? ባገኘሁት ቦታ ላይ ከዳርኛው ጋር ጃምፕ አድርጌ እበይዷለሁ ማለት ነው። ተቃራኒ የሚበየድ መሀልኛው ጋር አድርጌ ሊዱን ባደረገውም ሳገኘው ግን የት ጋር የማደርገው ጃምፕ አድርጌ ከዳርኛው ዳርኛው ማለት ነው። ከዳርኛው ዳርኛው ያስይዛሉ። ይሄኛው መፈለጊያ ነው እንጂ እዚህ ጋር አልበይደውም። ይሄ የሚያደርግ ያው የማይቆጥሮ የማይሰራው ቁጥር መጻፍ ሲጀምር ነው ማለት ነው። ስለዚህ 5 አሁን እንደዚህ ስናደርግ እዚህ ጋር ከጻፈልን ሊዱን ይዤው ነበር መሀልኛው ነበር። ስለዚህ እዚህ ጋር ጃምፕ ሳደርገው ዳርኛውን ከዳርኛው ጃምፕ አደርጋለሁ ማለት ነው። ሌላው ፓወር ኬ ካልሰራ እዚህ ጋር በተንገዘው ፓወር ኬ ካልሰራልን ሁለት አማራጭ አለን። አንደኛው ፓወር ኬ ያው አንዱ ዳርኛው ግራውንድ ነው፣ ከግራውንድ ክስተናል ማለት ኮንቲኒቲ። ሁለተኛው ደግሞ መሀልኛው ደግሞ ፖዚቲቭ ነው። ስለዚህ ፖዚቲቭን ወይስ ቦርዱ ጋር ኦን ኦፍ የሚል እናገኛለን፣ ወይ ደግሞ ፓወር የሚል እናገኛለን፣ ወይ ጀርባ ኦን ኦፍ የሚል እንፈልጋለን ማለት ነው። ስለዚህ በአብዛኛው የማይሰራልን መሀልኛው ከሆነ ከጀርባ ላይ ወይም አጠገቡ ላይ ጃምፕ እናደርገን መሀልኛው ጋር እንበይዳለን ማለት ነው። ካልሆነ ከጀርባ ፓወር የሚል እንፈልጋለን። እዚህ ጋር ፓወር የሚለው ከፊት ስለሆነ እዚህ ጋር እንበይዳለን ማለት ነው። በዚህ መልክ እናስተካክላለን ማለት ነው። ሌሎች ቁጥሮችን ደግሞ እንደዚሁ ቅድም ባሳየሁት በማኑዋል መልክ በይደን እየሞከርን እንሰራለን ማለት ነው። በዛ ሞክሩት፣ ይሰራላችኋል። ቀጣይ ወደ ስክሪን እንሄዳለን። ስክሪን ደግሞ ዲሲፕሊን የሚያሳየን ክፍል ነው ማለት ነው። ምስል የምናይበት የስክሪን ሲስተም የምናይበት ነው ማለት ነው። ስለዚህ ስክሪን ጋር ምን ያጋጥማል? ነጭ ማድረግ፣ መሰበር፣ ግማሽ ማድረግ ወይም መገልበጥ፣ እነዚህ ችግሮች ይመጣሉ ማለት ነው። ስለዚህ እና ብዥ ማለት ስለዚህ እንዴት አድርገን ፊክስ እናደርጋለን? የመጀመሪያው ስክሪን ፖርቱን አባሄዳችን ላይ በደንብ ማየት አለብን። እሱን አባሄድ ካየን በኋላ ከዛ ቁጥር እናያለን ማለት ነው። ስለዚህ እዚህ ጋር መልቲሜተራችን ኮንቲኒቲ ጋር አድርገን የመልቲሜተራችን ኬብል መጀመሪያ የምንለካው ቨርቲካል እና ሆሪዞንታል እንለካቸዋለን፣ ሁሎችንም መስጠታቸውን ማለት ኮንቲኒቲ። ስለዚህ ቨርቲካል ሲለካ ወርታች ማለት ነው እግሩ ከቦርዱ ጋር መገናኘቱ ቸክ እናደርጋለን። ወደ ጎን ደግሞ ኮንቲኒቲ መስጠት የለበትም በአብዛኛው ማለት ነው፣ ሁሉም ይቻላል። ስለዚህ ይሄን ካረጋገጥን በኋላ ምን እናደርጋለን? እያንዳንዱ ደግሞ ምን ማለት አለበት? ቁጥር ማስያዝ አለበት እያንዳንዱ እግር ማለት ነው ከግራውንድ ውጭ። ስለዚህ አሁን ቀዩን ኔጌቲቭ ጋር ይዝና ጥቁሩን ይሁት እንደምታዩት ጥቁሩን ይሄኛው ቀዩን ግራውንድ ጋር ይዛለሁ በተቃራኒ ጥቁሩን ደግሞ እያንዳንዱ የቦርዳችን ስክሪን መበየጃቸው ላይ እንይዛለን ማለት ነው። ስለዚህ ከዳር ጀምሬ ስለካ እንደምታዩት እዚህ ጋር ቁጥር መስጠት አለበት ማለት ነው። ስለዚህ በትክክል እንይዛለን፣ እንለካለን። ይኸውት እዚህ ጋር ይሄኛው ግራውንድ ነው ማለት ነው። 2 ግራውንድ ላገኝ ይችላል። ስለዚህ ቀጣይ ቁጥር ይሰጣል ማለት ነው። ይኸውት እንደምታዩት 273 ማለት ነው። ይሄን ያህል ማለት ነው እያንዳንዱ ነገር። ምናልባት ከነዚህ እግሮች መካከል አንዱ እንኳን ቁጥር ከዘለለብን ካልተገናኘ ወይም ከተላጠ ከመስመሩ ምንድን የሚያሳየን ነጭ ሊያበራብን ይችላል ማለት ነው። ስለዚህ እዚህ ጋር መጀመሪያ መለከት አለብን። ነጭ ለሚያበራ ስልክ እዚህ ጋር ማየት አለብን ማለት ነው። ካልሰጠን ምንድን የምናደርግ አጠገቡ ላይ እንፍቃታለን ማለት ነው። ፖርቷን የራሷን እንትን አጠገቡ ላይ ፍቀን ማየት አለብን። ይደርቅና ሊዱ ከላይ ይቀመጣል። ስለዚህ ከቦርዱ ጋር ሳይገናኝ ሲቀር ቁጥር አያሳየንም። ስለዚህ ይሄኛው ሁሉም ነገር መለከት አለባችሁ። እንደዚህ ከ200 እስከ 500 ድረስ ይመጣል ቁጥር ማለት ነው። የተለያየ ቁጥር ይመጣል እናገኛለን። በአብዛኛው እንደየስልኩ ይለያያል። ስለዚህ ጋር እናገኛለን ማለት የተለያየ ቁጥር መስጠት አለበት። የቁጥር ከሌለ ስክሪኑ ጋር ግማሽ ሊያደርግ ይችላል፣ ነጭ ሊያበራ ይችላል።
ከሌላ በተጨማሪ ማለት ነው፣ ከሌላ ችግር በተጨማሪ። ስለዚህ ይሄ የመጀመሪያው ማለካክ ነው ማለት ነው። መበየዱን በትክክል ማየት አለባችሁ። እርስ በርስ አለመገናኘት በትክክል ማየት አለባችሁ። ቀጣይም እንደዚህ ሁሉንም መለከት አለብን ማለት ነው፣ ቁጥር መስጠቱን። ስለዚህ ሁሉም አሁን ስናያቸው ቁጥር እየሰጡን ነው ማለት እያንዳንዱ። ዳር ጋር ስንመጣ አንድ ግራውንድ ይኖራል ማለት ነው። ግራውንድ ግራና ዳርና ዳር ሊኖር ይችላል። ስለዚህ ጋር አሁን ስንለካ አንድ ግራውንድ ልናገኝ ይችላለን ማለት ነው። እዚህ ጋር ሾርት ነው ብላችሁ እንትናቱ እዚህ ጋር ግራውንድ አለ ማለት ነው። ስለዚህ ይሄን በዚህ ወቅት ተለካላችሁ። ስለዚህ የመጀመሪያ ይሄን ነው ብይድ በትክክል ማስቀመጥ ነው። ነጭ የሚያበራ ቦርዱን ከመረጠ እንዲሁም ቦርዱ ስልካችን ካልተቀበለው ሊሆን ይችላል፣ ውሃም ከገባው ፓወር አይሲ ከተመታ እንደዚህ ያደርጋል። ስለዚህ ይሄን በትክክል በይደን ይሄን ቁጥር አይተን ካልሰራልን ቁጥር ካላገኘን በመርፊፍከን መስመሩን አግኝተን መበየድ አለብን ማለት ነው። ሌላው እዚህ ጋር ላይት ከጠፋ የባክላይት የስክሪናችን ባክላይት ብዙ ጊዜ ሲቀየርም ይሆን በራሱ ጊዜ ያለው ስክሪን ይረብሻል ማለት ነው። ስለዚህ እንዴት ነው የምናስተካክለው? እሱ ይሄን ደግሞ አብረን ያለን። ለምሳሌ ይሄኛው ስክሪን እንደምታዩት ኪፓሩ ላይ ላይት አለ ማለት ነው። ከኪፓሩ ላይ ላይት እንወስዳለን እንደዚህ ቸክ እናደርጋለን ማለት ነው። ይሄኛው ስልኩ ቦርዱ ቢጎዳም ግን እንዴት ጃምፕ እንደሚያደርግ አሳያችሁ። ኤልኢዲ ጋር እዚህ ጋር ኪፓር ላይቶች ጋር ፖዚቲቭ ኔጌቲቭ ጋር ጃምፐር በይደለም ማለት ነው። አሁን ምንድነው ምስሉ እየታየ ባክላይት ብርሃን ለማይታየን ነው ማለት ነው። ስለዚህ ከጀርባ እንዴት ስንፈታው አንድ ስክሪን ከጀርባ ላይ የምናገኛለን እንደዚህ አይነት ኤልኢዲዎች እናገኛለን ማለት ነው። እነዚህ ባክላይት ናቸው። ብርሃን ከሌለው ትንሽ ስታየና ግን አይታየንም በኖርማል ማለት። ስለዚህ በአምፖል ስናበርተን ስናየው ምናምን ያሳየናል ዝቅተኛ ላይት ማለት ነው፣ ወይም ምስሉን። ስለዚህ እዚህ ጋር መጀመሪያ እንለካለን ማለት ነው። ኤልኢዲ ውስጥ የራሱን ኔጌቲቭ ፖዚቲቭ ስላለው እዚህ ጋር ይወራል ማለት ነው በኮንቲኒቲ ስንለካው። ስለዚህ ዳርና ዳር ላይ ቸክ እናደርግና እንደዚህ ከዚህ በኋላ በዚህ በኩል ያለው ቀኙ ፖዚቲቭ በዛኛው ኔጌቲቭ ነው ማለት ነው ኤልኢዲ ስለሆነ። ከዚህ ጃምፕ አድርገን ከዚህ ጋር በይደነዋል ወስደን ኤልኢዲው ኪፓሩ ላይ እንበይዳለን ማለት ነው። ኪፓሩ ላይ ኪፓሩ የኛው ስክሪን የተጎዳ ቢሆንም እንትን ለማሳየት ጃምፐሩን ለማሳየት ነው። ስለዚህ ቦርዱ በትክክል እንበይዷል። ጃምፐሩን በትክክል መበየድ አለባችሁ። የስክሪናችሁ ኤልኢዲ ፖዚቲቭ ከኤልኢዲው ፖዚቲቭ ከኪፓራችሁ ፖዚቲቭ፣ የስክሪናችሁን ኤልኢዲ ኔጌቲቭ ከኪፓራችሁ ኔጌቲቭ አድርገን ስንሞክር እንደዚህ ይሰጣል ማለት ነው። ስለዚህ እንደምታዩት እዚህ ጋር ላይት ያሳያል ማለት ነው። እንደዚህ ፓወር ሰጥቼ ስሞክረው በዲሲ ማለት ነው። አሁን እዚህ ጋር ያገኘው ዲሲውን ነው ይኸውት፣ የስክሪኑም እንትኑን በርቷል ማለት ነው። ይሄ ማለት ምንድነው የሚሆን ስክሪናችን ኦን ስናደርገው የሚወስድ ከኪፓር ላይ ላይት ይወስዳል ማለት ነው። በዚህ መልክ ተበየዳላችሁ ማለት ነው። ኮንቲኒቲ ለክታችሁ ከቦርዱ ጋር መውሰድ ትችላላችሁ። የስክሪናችን ሳንፈታ እንደዚህ ከስክሪኑ ታች ራሱ ኬብሉ ላይ ካገኘን መውሰድ እንችላለን ማለት ነው። በዚህ መልክ ሞክሩት፣ ይሰራላችኋል። የስክሪን አሰራር ላይት እንደዚህ ይሄ ይመስላል ማለት ነው። በዚህ እንሞክረዋለን። ሌላ ስክሪን ለሚገለብጥባችሁ ስክሪን የሚገለብጥባችሁ ከሆነ ከገጠማችሁ በኋላ ስክሪን የሚገለብጥ ከሆነ ምን እናደርጋለን? አንደኛ ቦርዱ ስክሪን ከመረጠ እንደዚህ ያደርጋል። ስለዚህ አማራጭ ከሌለ ምን እናደርጋለን? አንድ ስራ እንሞክራለን ማለት ነው። ይሄ በእርግጥም ይሰራል። ለምሳሌ ይሄ ቦርድ 20 እግር ነው። 20 እግር ከሆነ 9 ይቆጠርና ከዳረኛው 9 ከዚህኛው 9 ይቆጠር መሀል ላይ የሚቆሩ ሁለት አሉ ማለት ነው። ሁለቶችን በካፓሲተር በሞባይል ካፓሲተር ከሞባይል ቦርድ ገውጠ ካፓሲተር እናወጣና ሁለቶችን እናገናኛቸው ማለት ነው ካፓሲተር። ስለዚህ ሾርት ማንበብ የለበትም፣ እርስ በርስ እናገናኛቸው፣ የገለበጠው ምስል ይስተካከላል ማለት ነው። እዚህ ጋር ካፓሲተሩን ስናስቀምጥ በትክክል መቀመጥ አለበት። እዚህ ጋር እጅ ምልክቱ እንደሚታያችሁ በትክክል ቆጥረን 9 ቆጥረን የቆረጡን ሁለቶችን በካፓሲተሩ ዳርና ዳር እናያይዛለን ማለት ነው። ያ ማለት በትክክል መግጠም አለበት። ኮንቲኒ መስጠት የለበትም። በቦርዳ ቢሆን በካውያ መግጠም ይችላለን ማለት ነው። ሞክሩት፣ ይሰራላችኋል። ያው ሌላው በራሱ ጊዜ ደግሞ ሳይቀየር የሚገለብጥ ከሆነ እሱን ሪስታርት ማድረግ እና ውሃ ገብቶ የሚገለብጥ ከሆነ ደግሞ እርጥበቱን ሲፒዩ አካባቢ ላይ ምናምን ፓወር አይሲ ላይ እርጥበቱን በቲነር አጥበን በጎርዳክ ማድረግ እና እንደገና ሪስታርት አድርገን መሞከር ነው። አንዳንድ የሶፍትዌር ችግር እንደዚህ ያደርጋል። ፎርማት ማድረግ እንዲሁም እንደገና ፕሮግራም መጫን ሊሆን ይችላል። ለዚህ ለሚገለብጥ ማለት ነው። መጀመሪያ ይሄን ካየን በኋላ ነው የምናስተካክል ማለት ነው። ስለዚህ እንደዚህ ሲቀየር የሚገለብጥ ከሆነ ግን ቦርዱ ሲመርጥና ቦርዱ አልቀበለው እንደዚህ ያደርጋል። እሱን ደግሞ በአሁኑ ወቅት እንሞክራለን ማለት ነው። ከዛ ካልሰራ ከሌላ ቦርድ ላይ እንትን እንቀበላለን። እንደገና ከሌላ ቦርድ ላይ ከራሱ ካንዲዴት ቦርድ ላይ ቀይረን እንሞክራለን ማለት ነው። ይሰራል በዛም መልክ። ስለዚህ አማራጭ ብዙ ነው ማለት ነው። ነጭ ለሚያበራ ደግሞ ብዙ ጊዜ ብይድ ሊሆን ይችላል። የራሱም የቦርዱ መምረጥ ሊሆን ይችላል። ስለዚህ እሱን በትክክል ካየን በኋላ ቅድም ያየናቸውን አለከለከም በኋላ ከቀየረን ካልሰራ ምን እንቀይራለን? ስክሪን ከራሱ ከሰራ ስክሪን ላይ እንቀይራለን ማለት ነው። በአብዛኛው ይሰራል። ነጭ ለሚያበራ ሾርት ካለ ስክሪኑ አካባቢ ሾርት ካለ ፓወር አይሲ ሾርት ካለ እንደዚህ ስለሚያደርግ እሱንም ማየት ያስፈልጋል። ውሃ የገባው ስልክ ከሆነም እንደዚህ ማጠብና ማድረግ ያስፈልጋል።
ብዥ ብዥ ለሚል ደግሞ የሉዝ ኮኔክሽን አባየድ ችግር ነው የሚሆን። በደንብ መበየድ አባየዱን በደንብ ከተበየደ እና ሁሉ ነገር በትክክል ካለ አብዛኛው የሚሆን ምንድነው ቦርዱ አልተቀበለው ማለት እሱ ስክሪን ቀይራለን ማለት ነው። ሌላ ስክሪን ቀይረን እንሞክራለን። ስለዚህ በአብዛኛው ይሄን ይመስላል። እስካሁን ያያናቸው ናቸው። ሞክሩ። ቀጣይ ወደ ቻርጅ ፒን እንገባለን ማለት ነው። ቻርጅ ፒን ጋር ምን ቻርጅ ቤት ማለት ነው። በአጠቃላይ ቻርጅ ቤት ችግሮችን እናያለን ማለት ነው። በአብዛኛው ስልክ ላይ የሚያጋጥመን ሰፊ ችግር ቻርጅ ቤት ነው። ስለዚህ እዚህ ጋር እናያለን ማለት ነው። ዋና ዋናዎች ቻርጅ ቤት ላይ የሚያጋጥሙ ችግሮች። ስለዚህ ምንጊዜም በተን ስልኮች ላይ በአብዛኛው 5 ቮልት ኢንፑት የሚገባላቸው ቻርጀር ማለት ነው። 5 ቮልት ኢንፑት ይገባላቸዋል። ከዛ ባትሪ ኮኔክተር ጋር የሚደርሰው 4.2 ቮልት ነው። ያ ማለት በመሀል ላይ በቻርጀር ኮኔክተሩና በባትሪ ኮኔክተር መካከል ቻርጅ አይሲ ይኖራል ማለት ነው። ያን ቮልቴጅ ቀንሶ ለባትሪ ኮኔክተር የሚያደርስልን ነው። ባትሪያችን ደግሞ ቻርጅ የሚደረገው በ4.2 ቮልት ስለሆነ ማለት ነው። ስለዚህ እዚህ ጋር ቻርጅ ኮኔክተር አድርጌ በመልቲሜትር ዲሲ ቮልቴጅ ስለካ ኢንፑቱ ጋር እንደምታዩት 5 ቮልት ገቢ አለ ማለት ነው። ምኑ ጋር ቦርዱ ጋር ማለት ነው 5 ቮልት ኢንፑት አለ ማለት ነው። አሁን እየለኩት ያለው ቻርጅ ፒኑ ጋር ማለት ነው፣ ቻርጅ ኮኔክተሩ ጋር። ስለዚህ ይሄ ቦርዱ ጋር ደግሞ ቼክ ማድረግ አለብን። ስለዚህ ሪዘርቭ አለ ማለት ነው። ቦርዱ ጋር መገናኘቱ መለካት አለብን ሪዘርቭ ቦታ ላይ ማለት ነው። ስለዚህ እሱን ደግሞ ቼክ እናደርጋለን። ሪዘርቭ ቦታ ላይ እንደምታዩት እዚህ ጋር ይሄኛው ግራውንድ ነው፣ እዚህ ጋር ደግሞ ሰጥቶኛል ማለት ነው 5 ቮልት ማለት ነው። እንደምታዩት እዚህ ጋር ይሄ ሪዘርቭ ነው። ስለዚህ ጋር ከሆነ ቦርዱ ጋር ደርሷል ማለት ነው። ኮኔክተራችን በትክክል ወደ ቦርዱ አስገብቷል ማለት ነው። ከዛ በኋላ ወደ ቻርጅ ሲገብቶ ወደ ባትሪ ኮኔክተር ነው የሚገባ። እዚህ ጋር እንደምታዩት ባትሪ ኮኔክተር ደርሷል ማለት ነው። ይሄኛው በትክክል እያወጣ አይደለም እንትናችን ማለት ነው። 2 ቮልት መምጣት የነበረው እዚህ ጋር 6 መጥቷል ማለት ነው። ስለዚህ ይሄን ቦርዱ ጋር ችግር ስላለ ነው እንጂ 4.2 መምጣት አለበት ማለት ነው እዚህ ጋር። ስለዚህ ይሄን በዚህ መልኩ እንለካለን ማለት ነው። ሌላ ግራውንድ ይዘን እዚህ ከእንትን ላይ ስናያቸው እንደዚህ ሪዘርቭ ቦታዎች እናገኛለን ማለት ነው። እዚህ በጀርባ ደግሞ ስንለካ እንደምታዩት እዚህ ጋር ቪ ቻርጅ እና ቪ ፓስ የሚል አለ ማለት ወይም ቻርጂንግ ቮልቴጅ የሚል አለ። ቪ ቻርጅ የሚለው መጋ ስንለካ ስናገኝ 5 ቮልት ነው ማለት እዚህ ጋር እንደምታዩት 5 ቮልት እቺ ማለት ቪ ቻርጅ የሚል ሲምቦል ነው። እዚህ ጋር ደግሞ ይሄ ደግሞ 4.6 የሚለው ደግሞ 4.2 መውጣት የነበረበት ቢሆንም እዚህ ጋር ቪ ቻርጅ ማለት ነው እንትን ቪ ባትሪ ለባትሪ የሚሄደውን ያሳየናል ማለት ነው። ስለዚህ እዚህ ጋር ሪዘርቭ አለው ማለት ነው። እነዚህ እንደምታዩት በዚህ መልክ ሪዘርቭ እዚህ ጋር ይላጥብን ከነዛም ጃምፕ እናደርጋለን ማለት ነው። እዚህ ጋር ደግሞ ስናይ ሌላ ቦርድ ጋር ስናየው ሰክተን ይሁት እዚህ ጋር 5 ቮልት ገቢ መኖሩን እናያለን እዚህ ሪዘርቭ ቦታው ላይ ማለት ነው። እዚህ ጋር አለ ያ ማለት ቻርጀሩ 5 ቮልት ገቢ ሆኗል ማለት ነው። ባትሪ ኮኔክተር ጋር ስንለካ እንደምታዩት እዚህ ጋር 1.1 ቮልት ይላል። ይሄ ማለት በጣም አነስተኛ ነው። ባትሪ ቻርጅ የሚደረገው በ4.2 ቮልት ነው። ስለዚህ ይሄ አነስተኛ ስለሆነብን ምን እናደርጋለን? ይሄ እንደዚህ የሚያደርግልን ቻርጅ አይሲው አይሰራም ማለት ነው። ስለዚህ ቻርጅ አይሲው እየሰራ ስላልሆነ 4.2 ቮልት አላገኘም። ስለዚህ ይሄኛው ቻርጅ የድር ላይሞላ ይችላል። እንደዚህ ቮልት አነስተኛ ከሆነ የድር ነው ማለት እንዲሁም ግማሽ ሊያሳይ ይችላል። ስለዚህ ቻርጅ አይሲ ካገኘን እንቀይራለን፣ ካጣን ግን በሞዲፊክ እንሰራዋለን ማለት ነው። በጄነር ዳዮድ እና በሬጂስተር ሊሆን ይችላል ማለት ነው። በእነሱ ተግመን እንሰራዋለን። ስለዚህ እዚህ ጋር መድረስ ያለበት ከ4.2 እስከ 4.4 ማክሲመም 4.4 ቮልት ድረስ ተመራጭ ነው ማለት ነው። እስከ ሻርፕ ግን ስታንዳርዱ 4.2 ቮልት ቻርጅ ለማድረግ ማለት ነው። ስለዚህ ይሄን ቮልት እንዴት አድርገን እናመጣለን የሚለውን ቀጣይ ያሳያቸዋለሁ ማለት ነው። በዛውም የጄነር ዳዮድ አሰራር እንዲሁም ሞዲፊክ አሰራር እዚህ ጋር እናያለን ማለት ነው፣ ከየት ጃምፕ እንደምናደርግ። ስለዚህ አሁን እናያለን ቀጣይ። አሁን ይሄኛው ቦርድ ምንድነው 1.1 ቮልት ስላወጣ መጀመሪያ አይሲዋን እናነሳለን፣ ቻርጅ አይሲዋን እናነሳለን ማለት ነው። ፊዚዮል ሬጂስተር አጠገብ ትገኛለች ባትሪ በቻርጀር ኮኔክተር እና በባትሪ ኮኔክተር መካከል በአብዛኛው አካባቢ ላይ እናገኛለን ቻርጅ አይሲን። ስለዚህ እዚህ ጋር አነሳለሁ ማለት ነው። ቻርጅ አይሲያችንን በዚህ በቦርድ ሙቀት ሰጠን እንደዚህ እናነሳለን ማለት ነው። ሙቀቱን ያመጣጠን ሌላ ነገር እንዳይጎዳብን እናነሳለን ማለት ነው። እንደዚህ እንደምታዩት ይችን ተመሳለች ማለት ነው። ቻርጅ አይሲ አስተላል ከቻልን ከሌላ ቦርድ ጋር ቀይራለን፣ ካልሆነ አማራጩ ጄነር ዳዮድ ተጠቅመን እንሰራለን ማለት ነው። ስለዚህ ጄነር ዳዮድ ይችን ተመሳለች ማለት ነው። ቀይና ጥቁር አላት። ቀዩ ፖዚቲቭ ነው፣ ጥቁሩ ኔጌቲቭ ነው እዚህ ጋር ማለት ነው። ስለዚህ በጄነር ዳዮድ ደግሞ ፍሰቱ ከፖዚቲቭ ወደ ኔጌቲቭ ስለሆነ ይሄን ቀዩን 5 ቮልት የማገኝበት ቦታ ላይ በየዳለው ጥቁሩን ደግሞ ባትሪ ኮኔክተር ፖዚቲቭ ጋር ማለት ነው። ስለዚህ ለዚህ ቪዲዮ ደግሞ ከዚህ በፊት በሰፊ ሰርችላችሁ እዛ ጋር ማየት ትችላላችሁ። ስለዚህ እዚህ ጋር 5 ቮልት የማገኝበት እዚህ ጋር ይታያችኋል። 5 ቮልት የማገኝበት ቀዩን በየዳለው ጥቁሩን ደግሞ ወጪውን ደግሞ ባትሪ ኮኔክተር ጋር እንዲደርስ አድርገን በየዳለው በዛ ባትሪ ኮኔክተር ፖዚቲቭ ጋር ኮንቲኒው የሚሰጠን መስመር ጋር በየዳለው ማለት ነው። ስለዚህ እንደዚህ አድርገን እንበይዳለን ማለት 5 ቮልት ገቢውን ወደ
ሁለት እንዲቀንስልን ለማድረግ ነው ስራው፣ እንዲቀንስልን ቮልቴጅ የምንጠቀም። ስለዚህ እዚህ ጋር ስሞክረው ቸክ አደርጋለሁ። መጀመሪያ 5 ቮልት ከዛ ባትሪ ኮኔክተር ጋር ይሄ 4.4 ቮልት ይላል። ስለዚህ ትንሽ መቀነስ ያስፈልጓል ማለት ነው። ይሄኛው ትንሽ ከ4.4 በላይ ስለሆነ 4.4 5 6 7 እያለ ከፍ ብሏል ማለት ነው። ስለዚህ ይሄኛውን ትንሽ መቀነስ ይችላሉ። ስለዚህ እኔ ምን ያጠቀምኩት እዚህ ጋር ሬዚስተር ተቀባለ ማለት ነው። 100 ኦhm ሬዚስተር ወይም 90 ሬዚስተር ማለት ነው። እዚህ ጋር በኦhm ለካታለው ይችን ትንሽ እንዲቀንስ ማለት ነው። ስለዚህ ስናረካ ይሄ 98 ይላል የ100 ኦhm ማለት ነው። ስለዚህ የተጋበይደዋለሁ እንደዚህ አድርጌ አንስቼ ከዳዮዱ ጋር በይጄ ባትሪ ኮኔክተር ፖዝዳ አካባቢ ላይ ኮንቲቲ ሚስቴክ ጋር ባትሪ ኮኔክተር ኮንቲቲ ሚስቴክ ቦታ ነው የተበየደበት። ወጪው ገቢው 5 ቮልት ጋር ይበየዳል ማለት ነው። በዚህ መልክ ትበየዳላችሁ። ከዛ ምን ያደርጋል እንሞክረዋለን ማለት ነው። ሙሉ ስራውን ሙሉ ቻርጅ ፒን አሰራር ብዬ ሰርችላችሁ እዛ ጋር ማየት ትችላላችሁ። ስለዚህ እዚህ ጋር እንደለኳል ማለት ነው። እስከ 4.4 ቮልት ድረስ ቢደርስ ችግር የለውም። ከዛ በላይ ሲሆን ግን ባትሪያችን ይጎዳብናል ማለት ነው። ስለዚህ ዲሲውን መልቲሜትር አዘጋጅና ዲሲ አድርጌ እዚህ ጋር ለካለሁ ማለት ነው። ስለዚህ እዚህ ጋር ስለካ 5 ቮልት ገቢ አለ፣ 5 ቮልት ገቢ አለ። እንደምታዩት እዚህ ጋር 5 ቮልት ገቢ አለ። ከዛ ባትሪ ኮኔክተር ጋር ወጪውን ቸክ አደርጋለሁ ማለት ነው። ይሄኛው ዳዮዱ ነው። ከዛ መጨረሻውን ሬዚስተር የተሰካበት ነው ቀንሶታል ማለት ነው። ስለዚህ 4.3 አካባቢ መጥቷል። እዚህ ባትሪ ኮኔክተር 4.39 የማት 4.4 ችግር የለውም። ያኔ አይጎዳም ማለት ስልካችን። ስለዚህ ይሄ በአሪፉ ተሰርቷል ማለት ነው። በዚህ መልክ ባይሲው ቦታ ኢንጂነር ዳዮድና ሬዚስተር ተጠቅመን ሰርተናል ማለት ነው። እነዚህ ስራ ደግሞ እንዲቀንስልን ነው የሚያደርግልን ማለት ነው። ስለዚህ በዚህ መልክ መሰረት ትችላላችሁ ማለት ነው። ይሄኛው ለማሳየት ነው እንጂ ቦታው እንዲመች አድርጋችሁ ማስቀመጥ አለባችሁ ማለት ነው። ቀጣይ ኔትወርክ ሴክሽን ላይ እንሂድ። ኔትወርክ ሴክሽን ማለት ደግሞ ማለት ኔትወርክ የማይሰራልን ነው ሰርቪስ ነው የሚለን ከሆነ የሚያስቸግርን ከሆነ ሰርችን ብሎ የሚቀር ከሆነ እዚህ ጋር እናያቸዋለን ማለት ነው። ስለዚህ እዚህ ጋር አንድ እንትን አለች ኮፕለር እዚህ ጋር አለች ማለት ነው። እቺ ኮፕለሯ ስንለካት መሀለኛው 6 እግር ናት። መሀለኛውና መሀለኛው ግራውንድ ጋር እየተገናኘ ነው። ያ ኮንቲኒስታል ማለት ነው። ስለዚህ ደብተር እዚህ ጋር ኮንቲኒስታል ከግራውንድ ጋር የተገናኘ ነው ማለት ነው። ስለዚህ እነዚህ ደግሞ ጂሲኤም የሚለውና እዚህ ጋር ግራውንድ የሚናገኛለን ማለት ነው። እሱ ደግሞ ከሆነ የኔትወርክ አንቴና ነው። ከዚህ የስልካችን አንቴና መጥቶ የሚገናኝበት ቦታ ማለት ነው። እዚህ ጋር ኮኔክት ያደርጋል ማለት ነው። ይሄ ከተላቀቀ ወይም ካልሰራ ሽቦ ከተላቀቀ ምን ነው ሰርቪስ ሊሆን ይችላል ወይ ደግሞ ኔትወርክ አነስተኛ ሊሆን ይችላል። ስለዚህ የኛው በትክክል መገጠም አለበት ማለት ነው ስልክ ቦርዳችን ጋር። ስለዚህ የኛውን በትክክል ከገጠምነው በኋላ ምን እናደርጋለን? ይሄን ተገጥሞ የማይመጣ ከሆነ ቀጣይ ማን ሊሆን ይችላል? ኮፕለር ጋር ሾርት ካለ እንዲሁም እዚህ ጋር ዝገት ካለ በትክክል አክቲቭ ካልሆነች ምን ያደርጋል? ኖ ሰርቪስ ሊሆን ይችላል። ስለዚህ ቼክ ቼክ ማድረግ አለበት። ሾርት ማድረግ የለበትም ከማንኛው ችግር በስተቀር ማለት ነው። ሁለቱ እግር ይስተናል፣ ሌሎች አራቱ እግር አይገናኙም። ስለዚህ እዚህ ጋር ደግሞ እነዚህ ታይቶ ሲም ቤት አለ ማለት ሲም ቤት ያው ሲም ካልሰራልን ነው ኢንሰርት ሲም ቫሊድ ሲም ካለን በትክክል ሲሙን እንዲሰራልን እዚህ በትክክል መግጠም ሾው የታጠፋም ሾው ነው የለበት ነው። እዚህ ጋር ሲሙን ያለ ማለት ነው። እሱ መቀየር ነው። ሌላ እዚህ ጋር ምን አለች መሰላችሁ? ትራንዚስተር አለች፣ አምፕሊፋይ ትራንዚስተር አለች። ሲም ቤት አካባቢ እናገኛታለን ወይ ደግሞ ወደ ፕሮሰሰር ወይ ወደ ፓወር ኢሴክ እናገኛታለን። ይሄ ደግሞ ምንድነው እየተደወለ የሚዘጋብን ከሆነ ስልካችን ሲደወል የሚዘጋብን ከሆነ እዚህ ጋር የምታዩትን ትራንዚስተር እሷን መቀየር ነው። ሾርት ካደረገች ምን ያደርጋል? ሰው ሲደውል ወይም እኛ ስንደውል ይዘጋል ማለት ነው። ግን ስልካችን ሙዚቃ ስናዳምጥበት ዝም ብሎ ምንም ሳንደውል ምናምን እንደውም ኖርማል ነው። ሲደወል ግን ይዘጋል ማለት። ይሄ ማለት ምንድነው? ኔትወርክ ሲጀምር እሷ ደግሞ ኔትወርክን አምፕሊፋይ የምታገል ትገፋልናት። ያኔ ሾርት ካደረገች ስልካችን ኦፍ ያደርጋል ማለት ነው። እሷን እንቀይራለን ማለት ነው። 3 እግር ትራንዚስተር ናት። እሷን መቀየር ነው። ሌላ ኔትወርክ ችግር ሊያመጣ የሚችል እዚህ ጋር የምታዩት ክሪስታል ኦሲሌተር አለች። እቺ ደግሞ ሌላው ኖርማል ሆኖ በትክክል ተገጥሞ የማይሰራ ከሆነ ኔትወርክ ችግር ካለብን ሰርች ብሎ ሊቀር ይችላል። ኖ ሰርቪስ ሊሆን ይችላል። ስለዚህ እቺ ክሪስታል ኦሲሌተር አንስተን እንቀይራት ከሌላ ቦርድ ጋር መጣ መቀየር አለብን ማለት ነው። እቺ ኔትወርክን እቺም አንድ የኔትወርክ ክፍሎች ማለት ነው። የኔትወርክ ሲግናል ክሎክ ሲግናል ለፕሮሰስ የምሰጥልና ይችናት ማለት ነው። ስለዚህ እቺም ቼክ ማድረግ አለብን። ከዛ ምንድነው የመጨረሻው የምናየው ኔትወርክ አይሲ ነው። ኔትወርክ አይሲ ካልሰራልን ኢሚቴሽን ኔትወርክ አይሲ እንቀይራለን ማለት ነው። የዛሬው ትምህርታችን ይሄ ይመስላል። ከዚህ በተጨማሪ አሪፍ መጽሐፍ አዘጋጅቻላችኋለሁ ስለ ሞባይል ጥገና ለጀማሪዎችም ለባለሙያ የሚሆን ማለት ነው። በተለይ ለጀማሪዎች የሚሆን ነው። ቀጣይ ደግሞ አድቫንስ አዘጋጃለሁ። እሱንም ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ኮሜንት ላይ ያስቀምጥላችኋለሁ። እሱ ሊንክ እየነካችሁ የቡና ዶትኮም ላይ ገብታችሁ በተመጣጣኝ ዋጋ ነው። እውቀት አይናቅም። በእውነት ያ መጽሐፍ አንቡት። ከስር መሰረቱ የያዘ መጽሐፍ ነው። ይጠቅማችኋል። በጣም ገዝታችሁ አንብቡ። ምርጥ መጽሐፍ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው። ይመቻችሁ።